ቀድመን እሺ እናቴ አበረታቷት፣ ፍቅር ስጧት። አቡ እንዴት ነሽ? ደህና ነኝ። ተቀይረሽ ጠበቅሽኝ። 2 ወር ስጠፋ ውፍርፍር ብለሽ ድንቡሽብሽ ብለሽ ጠበቅሽኝ። እኔ እናት ወይናቡ ታረጋዋለሁ። ምን ሆነሽ ነው የኔ ፍቅር? ሻለው በጣም እህቴ፣ የኔ ውድ የመጀመሪያ አንበሳ ወላሂ ላንቺ ያሉን አንበሳ ምን አባቱ ዌልካም በማለት ያለው አንቺ ብቻ በአዲስ መንፈስ ሬስት አድርገሽ በደንብ ከቤተሰብ ጋር ፍቅር አሳልፈሽ ቁርአን ተቀርቶብሽ በደንብ አዲስ ኢነርጂ ትመለሻለሽ በቅርቡ። ጠላት ደግሞ ያያል። እስከዛ ግን አንቺ ከቤተሰቦች ጋር ጊዜ አሳልፊ። እሺ አቡዬ፣ እሺ እኔ ወርቅ በደንብ ከቤተሰቦች ጋር አጣጣሚ ጊዜሽን። እሺ እናቴ፣ እያጣጣምኩ በጣም ነው የምንወድሽ፣ ሁላችንም እንወድሻለን። ታውቂያለሽ፣ እኔ ብዙ ማውራት አልፈልግም። እኔ ላንቺ ያለኝን ነገር በተግባር ነው ማሳየት የምፈልገው። አይቻለሁ መለስለስ ምናምን አለው ብለሽኛል አቡዬ፣ ኖሬ ማሳየት ነው የምፈልገው። በአፍም አለው ሳይሆን ኖሬ አድርጌልሽ ማሳየት ነው የምፈልገው እኔ ላንቺ። እና እህቴ ነሽ፣ ሁሌም እወድሻለሁ። ማንም ምንም ቢል አይ ዶንት ኬር። ዋናው አንቺ እንኳን ከዛ ከድግምታም ሀገር እንኳን በሰላም ወጣሽ። ልጅሽ እጅሽ ይግባና ከዛ ወደ ተግባር እንሄዳለን። እሺ እኔ ማር፣ ዋናው እንኳን አንቺ እጅና እግርሽን ይዘሽ ንጹህ አይምሮሽን ይዘሽ ሳታብጂ ሳትሞቺ አስክሬንሽ ሳይሆን እንደሚፈልጉት አብደሽ ሳይሆን እንኳን ሙሉ ጤናሽን ሙሉ አካልሽን ይዘሽ ከቤተሰቦችሽ ጋር ተቀላቀል። ያ ነው ዋናው። የሰው ልጅ ጤና ካለ ሁሉም ነገር ይተካል። ንብረት ምን ቢሄድ ቢመጣ ምንም አይደለም። ዋናው አንቺ ብቻ ደህና ሁኚ። አንቺ ብቻ በህይወት ኑሪ። በህይወት ካለን ሁሌም አዲስ እድል አለን። ካለፈው የተሻለ ነገር ይመጣል። ከነበረሽ ነገር የተሻለ እጥፍ ነገር ይኖርሻል። አንቺ ብቻ በህይወት ኑሪ እና እኔ ሁሌም ነበር የምልሽ ከዛ ሀገር ውጪ፣ ከዛ ሀገር ውጪ። ገና ይሄ ነገር ሳይመጣ ታይ ውጪ፣ ይሄ ሀገር በቃ አይሆንም ላንቺ፣ ውጪ 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 እንዳልኩ እንደጨቀጨኩሽ ነበረ ብለሽ ነበር አቡዬ። ያው በሰማ ኖሮ እንደዚህ ነገር ሳይመጣ እና በቃ ውስጥ ከፍ ብሎኝ ነበር፣ ታውቆኝ ነበር። ታይ ውጪ። ገና ኢትዮጵያ ሞኝ ራሱ ኢትዮጵያ ሄድኩ ጊዜ የሆነ ጊዜ ምሽት ላይ እኔ ራሴ ደውዬ በቃ ውስጤ ደስ አላለኝም። ተረበሽኩ። ደህና ነሽ ወይ ብዬሽ የሆነ ችግር ነበር አውርተሽልኝ ምናምን። ሱሱዬ ውጪ ከዛ ሀገር። አንቺ ህይወትሽ እንዲቀየር ከፈለሽ እዛ ሀገር ላይ የሆነ ነገር አለ። በቃ ውጪ፣ ልቀቂው ሀገሩን ስልሽ ዛሬ ነገ ዛሬ ነገ ስትይ በቃ በራስሽ አልወጣም ስትይ አላህ ደግሞ ይሄ ነገር ተፈጥሮ እንድትወጪ ያደረገ። ፈጣሪ አይሳሳትም። በህይወታችን እያንዳንዱ የሚሆነው ነገር ፈጣሪ የጻፈውና የጻፈው ነገር ብቻ ነው። ይሄ ነገር በህይወትሽ እንደሚመጣ ተጽፏል። ግን ሲመጣ ደግሞ ጤናሽ ሳይነካ አካልሽ ሳይጎል ስላለፈ በጣም በጣም ደስ ብሎኛል። ምንም አንቺ ሳትሆኚ እንኳን በሰላም ሰጋ ገባሽ። ከዚህ በኋላ ቀላል ነው። አንቺ ጤነኛ ሆነሽ ያላየሽውን ነገር በህይወትሽ ላይ ማየት በጣም አሪፍ ነው። እኔ ብቻዬን ሆኜ አላውቅም። በህይወቴ ብቻዬን ቁጭ ብዬ ከራሴ ጋር እንደዚህ ለረጅም ሰዓት ብቻዬን ሆኜ አላውቅም ሀቡና። እኔ ብቻዬን ታስሬ እዛ ሰዓት ብቻዬን አወራው ከራሴ ጋር ከሱሴ ጋር ምን አይነት ሰው እንደነበርኩ ታውቂያለሽ። በራሴ በጣም አዝኜ ራሴን እየሰደብኩላ እጽፍ ነበረ። ወላሂ ሀቢባ አሳይሻለሁ፣ ጽፌ ፎቶን እልክልሻለሁና አሪፍ ነው። አንዳንዴ ያላየሽውን ነገር ማየት ለእኔም አሪፍ ነው። ገባሽ? እኔ አንዳንዴ በጣም የበዛ የሆነ ኦቨር የዋህነት የለም ይሄ ለይፋራ ማለት ነው። እንደዛ ስላለብኝ ያንን አላህ ሊያስተምረኝ ነው 2 ወር ሙሉ እዛ እስር ቤት ውስጥ ያስቀመጠኝ እናቴ እና አልሐምዱሊላህ ያ ጨለማ ጊዜ ያልፋል ብዬ አላስብም ነበረ። ዛሬ ግን አልፎ ሁሉም ነገር አጠንክሮኝ እኔ ትምህርት ቤት ነው የነበርኩት ሀይባ ወላሂ ትምህርት ቤት እንደነበርኩ ነው የምቆጥረው። እስር ቤት አይደለም ዛሬ ላይ። በእርግጥ እዛ እያለሁ በጣም ከፍቶኝ ነበር፣ ተሰቃይቻለሁ፣ ታመም ያለው አልቅሻለሁ፣ ልጄን አፍቆኝ ምናምን። ግን ከመጣው በኋላ የህዝቡን ፍቅርና በቃ የህዝቡን ፍቅር ሳይ የኔን እንደዚህ መውጣት ምናምን ሳይ ቁጭ ብዬ ከራሴ ጋር ሳወራው እውነት ለመልካም ነው። በቃ እኔ ተምሬበት ነው የወጣሁት። አይባው እንደ አዲሷ ሱሱ ልትወለድ ነው። ከዚህ በላይ ከነበርሽ በላይ ደስተኛ አክቲቭ ጎበዝ ሆነሽ እንደምትመጪ እኔ 100% ሹር ነኝ ባንቺ። አለው የዛኔ ትዝ ይልሻል እንደ ዛሬ ትኬት ቆርጠሽልኝ ኤርፖርት ሄጄ ከኤርፖርት አይሆንም ብሎ ካንስል ሆኖ መልሶ ኢድን ኢትዮጵያ አሳልፋለሁ ብዬ አስቢ። እስር ቤት ውስጥ
በስነ ስርዓት በፈቃደኝነት እኮ ልወጣ ነበር አይደል እንዴ? ማለት ቤተሰብ ላይ ምናምን ከዛ ልንዘጋጅ ነበረ። ግን ታስረሽ ስንት ነገር አድርገ አየሽ። በቃ ጎበዝ፣ አሁን ገብቶሻል። ጊዜ ማንም ሳያቅ ነው እኔ ትኬት የቆረጥኩላትኝ የነበረው። በጦርነት ምክንያት ትኬት በጣም ተወዶ ምናምን ማንም ሳያቅ ትኬት ቆርጬ ልኬላት ልክ ኤርፖርት ሄዳ ነው ከኤርፖርት የተመለሰችው። እና ምክንያት አለው። በቃ አላህ ከኤርፖርት እንድትመለሽ ያደረገበት ነገር እስር ቤት ገብተሽ ተምረሽ በስለሽ ነው አንቺ ሀገር ቤት መግባት ያለብሽ። ካለበለዛ ህይወትሽ አይቀየርም። ካልበሰልሽ አይሆንም። የሰው ልጅ በእሳት ካልተጠበሰ ወርቅ በእሳት እንደሚፈተነው የሰው ልጅም በችግር ይፈተናል። እስር ቤት ገብተሽ እስር ቤትን አይተሽ ካልሆነ በስተቀር ከዛ ሀገር አትወጪም። ሀገሪቷን ቅልት እንድታረጊያት መልሰሽ እንዳታስቢያት እስር ቤት ገብተሽ እንድትወጪ ያደረገው ፈጣሪ ነው እንጂ የዛኔ ያን ሁሉ ብር ወጥቶበት የተቆረጠ ትኬት ተሳክቶ ሀገር ቤት ትገቢ ነበር። ገባሽ? ትክክል። አዎ ሀቡ እኔ ማለት ነው ይኸውልሽ፣ ወላሂ በጣም ብዙ እስረኞችን ሲሄዱ ሸኝቻለሁ ኤርፖርት ማለት ነው። እና እኔ ላይ የደረሰው ነገር ማንም ሰው ላይ ሲሆን አላየሁኝም። እና ጭራሽ እንድጠላው ማለት ነው፣ በጣም እንድጠላው አላህ ስለፈለገ ልጄ እዛ ጋር ቆሞ እኔን ፖሊሶች እየገፈተሩ ነው ያስወጡኝ ከኤርፖርት ማለት ነው። እንደዚህ እየገፈተሩ ሪከርድ ተደርጓል። እንደውም ዜድ ላይቭ ላይ ነበረች አይተሽዋል። እና እኔ እዚህ ቤሩት መሄድ በጣም ቀላል ነው። እልህ ይዞኝ ምናልባት ሰው አይደለም እልህ ይዞኝ ስሜን ቀይሬ ሄጄ የምፈልገውን አድርጌ መመለስ እችላለሁ፣ ማድረግም እችላለሁ። አንዴ ባላደረግኩ ስለታሰርኩ ማለት ግን ያቺ ነገር ተጽዕኖ ፈጠረችብኝ እኔ ላይ ማለት ነው። ማለት እንዲህ ልጄ ፊት እየተገፈተርኩኝ ተከብሬ በኖርኩበት ሀገር እንደዚህ እየተገፈተርኩኝ ስወጣ በጣም ነው የተሰማኝ። ኳተር ላይ እኔ ከአንቺ ጋር እያወራሁ ከዛ በኋላ እየተንፈራፈርኩ ነው ሳለቅስ የነበረው። በጣም ብዙ ስደተኞች እንደውም እያባበሉኝ ነበረ ማላቃቸው ማለት ነው። ብቻዬን ዞር ስል ብቻዬን ነኝ። ዞር ስል ማንም የለም። ዞር ስል ልጄም የለም። ዞር ስል በቃ የማላውቀው ሀገር ላይ ነኝ። እንዴ ምንድን ነው የተፈጠረው ብዬ በቃ በጣም እስኪሰማኝ ድረስ እንደዚህ ታመሜ ነው የደረስኩት እዚህ ኢትዮጵያ ኤርፖርት የደረስኩት ማለት ነው። እና ያን ነገር ካለፈ በኋላ ሳስበው አልሐምዱሊላህ። በዛ ላይ በየስልኩ እየተደወሉ የኢትዮጵያ ማለት ፋሚሊዎች እንዳለ የአንቺ ፋሚሊዎች የኔ ፋሚሊዎች የሚሰጡኝ ተስፋና ብርታት ለኸይር ነው አልኩኝ። በቃ ይሄ ሁሉ ነገር የመጣው አላህ እኔ ማን እንደሆንኩ ሊያሳየኝ ነው። ማየት ስላለብኝ አላየሁትም። እኔ 10 ዓመት ስኖር ሃይባ ወረቀት የለኝም። 10 ዓመት ስኖር ይኸው በ10ኛው ዓመቴ አይዲ አሰራው። ታውቂያለሽ መቼ እንዳሰራው እንኳን 7 ወሩ አይዲ ሳሰራ ግን አይሆንም ብሎ ፈጣሪ ነቀለኝ። አይሻ በአይዲ በመሰራቱ ነው ደስተን ሳናበቃ። አዎ ተደስተን ማዘርን አይቼ እንዴት ደስተኛ እንደሆነ ነው። መብትሽ አይከበርም እዛ ሀገር ነው። እሱ ትክክል ነው፣ አይሳሳትም። እሱ የእጁን ያጣ እግሩን ያጣለ፣ በካንሰር የሚሰቃያለ፣ ጡቱ የተቆረጣለ፣ በጣም ብዙ ነገር አለ። አንቺ ገንዘብ ነው ያጣሽ፣ ጦስሽ ሰ ይሄ ቆሻሻ ገንዘብ ደግሞ ከዛ ቆሻሻ ሀገር መውጣትሽ ከእንደዚህ ከጨቀየ ህይወት መውጣትሽ እንደ አዲስ እንደተወለድሽ ቁጠሪው። እንደ አንድ ላይሽ ላይ የተደረገብሽ ነገር በቁርአን ቤተሰቦች ቁርአን ያስቀሩልሽ ላይሽ ላይ የተደረገብሽ ዳኝና ሰላም ሆነሽ አዲስ ሱሱ ትወለድ። በቃ አዲሷ ሱሱ ተወልዳ ሀ ብለሽ ህይወትሽን እንደ አዲስ ትጀምሪያለሽ። ገባሽ አይደል? አራው ጀምራለሁ። ወላሂ ቤተሰብ እንዴት እንደተደሰተ ብታይ። አባቴ ማለት ነው በጣም ደስተኛ ከመሆኑ የተነሳ ምን እንዳለኝ ታውቂያለሽ? አቡ የጀለሴን ስልክ ስጭኝና ላመስግናት። በቃ ስለላከችልኝ ላመስግናት። በጣም አሪፍ ስራ ነው የሰራችልኝ፣ ጥሩ ነገር ነው ያደረገችልኝ። ስለዚህ ስልኳን ስጭኝና ልደውልላት አለኝ። ገብቶሻል? አዎ ገብቶኛል። ወላሂ ከዛተ ዲያዮንም በፍጹም አለ መደወል አለብኝ። ልመርቃት በቃ ዱአ እያደረኩ ልመርቃት በቃ ልጄ ልካልኛለች ከዛ ጋር አስወጣልኛለች ብሎ ሙድ ያዘልሻለሁ አባቴና አላህ የሚያደርገው አትወጪም ነበር። ከዛ ደግሞ ህይወትሽ እንደማይቀየር እኔ በፊትም እነግርሽ ነበር። አንቺ ኢነርጂ አንቺ ከዚህ በላይ መስራት ትችያለሽ። እዛው ቤሩት ላይ እንደዚህ ታፈነሽ መኖር የለብሽም። አታድጊም። እዛው ሰርክል ነው ህይወትሽ፣ እድገት የለውም። ገባሽ? አንቺ ሌላ የተሻለ ሀገር እኔ ያልኩሽ ሀገር ስትሄጂ እዛ ቅርንጫፍ ትከፍቻለሽ በየቦታው። እንዳንቺ ጉብዝና፣ እንዳንቺ ስራ ወዳድነት፣ እንዳንቺ ቅልጥፍና። ገባሽ? በጣም ጎበዝ ነሽ። ያንቺ ኢነርጂ እዛ ሀገር ላይ አይደለም መሆን ያለበት። ኢነርጂሽ ያልሆነ ቦታ ላይ ነበር የነበረው። አሁን ሀገር ስትቀይሪ እንዴት ሪፍሬሽ አርገሽ ትኩስ ጉልበት አለሽ፣ ጎበዝ ነሽ፣ ሰርተሽ ህይወትሽን ትቀይሪያለሽ፣ ትቀየሪያለሽ፣ ለሌሎች ትተርፊያለሽ። ገባሽ? እና ልተማመን ወላሂ አኮራሻለሁ። ታያለሽ እኔ ደረችን ነቅለሽ እንት ይጀምራል። ወላሂ አኮራሻለሁ። ቃሌ ነው ደግሞ ይሄ ቀን አልፎ የሆነ ቀን ላይ መጥቼ ማሚ አየሻ አንቺ የፈለግሽበት ቦታ ላይ ደረስኩ ብዬ አስታውሽ። ወላሂ
100% በጣም በመጥፎ ነገሮች ተከበሽ ነበር። አሁን ታያለሽ አዲስ ቦታ፣ አዲስ ህይወት፣ አዲስ ነገር ስትጀምሪ፣ አዲስ መንፈስ። በጣም ነው የምትሰሪ። ጎበዝ ነሽ፣ ትችያለሽ። አሁን ግን የሚያስፈልግሽ ትንሽ እረፍት ከቤተሰብ ጋር ትንሽ ጊዜ ያሳልፊና በቃ አያም ሬዲ ስትይ እኔም ሬዲ ነኝ። ከዛ እና ደግሞ ህዝቡ የቀጠሮ ጌምም ትያዝ እያለ ነው። የቀጠሮ ጌም አዎ ትጫወታለች፣ የቀጠሮ ጌም ትይዛለች። ሁላችሁም በጊፍትም ሰፖርት አድርጓት። እንደገና ደግሞ በቃ ታውቃላችሁ ሱሱዬ ሰፖርት መደረግ አለባት። እንደ አዲስ ነው ህይወቷን የምትጀምረው። የነበራትን ነገር ታውቃላችሁ። የሱቅ ባለቤት ነበረች። እንግዲህ በምቀኞች እንደዚህ አይነት ነገር ሆኗል። ግን ኢትስ ኦኬ። የጠፋው ሀብት ነው ይጥፋ። ሀብት ቢሄድ ሀብት ይመጣል። አሁን እንደ አዲስ ጀምራ እንትን ትላለች። የቀጠሮ ጌም ከማን ጋር መሆን እንዳለበት እኔ እንጃ። ጥሩ ሀሳብ ነው፣ ግን ያ ብቻ በቂ አይደለም። ቲክቶክ የሚቆርጠዋል ምናምን የበለጠ ነገር ያስፈልጋታል። እኔም እንደ እህት ማድረግ ያለብኝን አደርጋለሁ። በራሴ አድርጌ ነው ማሳየት ፈልገው፣ ማውራት አልፈልግም። ግን ሁላችሁም ለልጇ የዘፈነችውን ዘፈን ትዝፈንልን። እሺ ትዘፍንላችኋል። በጊፍትም ሰፖርት አርጓት። በሁሉም ነገር ከጎኗ ቁሙ። ፎሎም ያላረጋችኋት ሱሱዬን ፎሎ አርጓት። ሁላችሁም እዚህ ጋር ያላችሁ 9800 ሰዎች ኦልሞስት 10,000 ሰው አለ። 10,000ችሁም ፎሎ አድርጓት። ኦኬ። ለጠላቶቿ ገፍትረው ለጣሏት ጠላቶቿ ተነስታ በሁለት እግሯ ቆማ እየሰራች ማሳየት አለባት እቺ ልጅ። ኦኬ። እሷ እንድትጠፋ ለሚፈልጉ ጠላቶቿ አብባ ገፍትረው ከጣሏት ቦታ ላይ ተነስታ አብባ ማሳየት አለባት። ለዚህ ደግሞ እኛ ከጎኗ ልንቆም ይገባል። ፎሎ ያላረጋችኋት ፎሎ አድርጓት። ኦኬ። በዚሁ አካውንት ነው አዲሱን ስራ የምትጀምረው። ፎሎ አድርጓት ሁላችሁ። በጊፍትም በፎሎም በገንዘብም ባላችሁ ነገር ከሱሱ ጎን ቁሙ። በጣም መልካም ልጅ ናት፣ ጥሩ ልጅ ናት። ጥሩነቷን ደግሞ እናንተ ሁላችሁም ከኔ በላይ ትመሰክራላችሁ። እኔ ካወኳት ጊዜ ድረስ በጣም ያራዳ ልጅ፣ ምቀኝነት የሌለባት፣ የሰው ጥግ ባላት ሰውን የምታግዝ እያንዳንዱ እርዳታ እኔ ቤት እርዳታ እየተሳተፈች ዋትሳፕ ላይ ደረሰኝ ትልክልኛለች። በአቅሟ እንደዛ ለፍታ እያደረች ማለት ነው። እና በጣም መልካምና ቅን ሁላችሁም ፎሎ አድርጓት። ፈጣሪ ደግሞ የደረሰባትን ነገር ደግሞ አይቶ ደግሞ እዚሁ እያለን ፈርዶ ደግሞ ያሳየናል። ታያላችሁ። ለፈጣሪ ሰጥታዋለች እሷ። ፈጣሪ ደግሞ ያሳየናል። ለጉልበተኛው አለ ኦላባት። እሺ ትዘፍኝልናለሽ? አሁን የህዝቡ ድምፅ እንግዲህ ኮመንቱ እንዳለ ለልጇ የዘፈነች እዛ እስር ቤት የጻፍኩትን ዘፈን እኮ ነው። አይባ ሞኪ ድምፅ ነው ያላት። ድምፅ ጉንፋን ይዞኛል እኮ አቡ ደግሞ ብታይ፣ ግን ኖርማል ነው። የራሴ ዘፈን አይደለም። የአስቴር ከበደ ዘፈን ላይ ክላሲካኑን ሰርቂያታለሁ። ደግሞ እዚህ እንዳልታሰር አይባ ደግሞ እዚህ እንዳል ክላሲካልን ሰረቅሽ ተብዬ እንዳልታሰር እኮ ብዬ ነው ፈራሁ። እስር የሚያስገባ ነገር ምንም አልፈልግም። ባላደረግኩት የታሰርኩ ሰው ነኝ እኔ። ጥፋት ማጥፋት አልፈልግም ትያለሽ። ጻፍኩ ምን ላድርግ? አይባ ልጄ 24 ሰዓት ከአይምሮ ላይ አይጠፋም ነበር። አዎ በእናትሽ ወይኔ። አሁን ቶሎ ልጅሽ እጅሽ እንዲገባ ነው የምንፈልገው። ብዙ ገባሽ እናት? ዝፈን ነው እና እሺ ልጄ ህይወቴ ህመሜ ናፍቆቴ አሁንስ አልቻልኩም ብሷል መናፈቄ አጠገብ ባልሆን ብሄድም ርቄ ልቤ ካንተ ጋር ነው ፈገግታዬ ሳቂ ነገር ግን የኔ ልጅ እኔ አልቆርጥም ተስፋ ደግሜ አይሃለው አቅፍሃለው በይፋ ባይመስልም ሁኔታ ዙሪያው ቢጨልም ልጄ ጨረቃዬ አንተ ስላለኸኝ ፈጽሞ አይከፋኝም አንተ ስላለኸኝ ፈጽሞ አይከፋኝም። አቅፈው ያሳደጉ እጆቼ ናፈቁ ላቅፍ ብፈልግም በብረት ታነቁ በዚች በእስር ቤት በጨለማ ሳለው
መተህልኝ አይቼ በጣም ሳስቻለሁ በጣም ሳስቻለሁ ከፍቻ ላስገባ ከኔም ታስሬያለሁ እኔም ታስሬያለሁ ከፍቻ ላስገባ እኔም ታስሬያለሁ እኔም ታስሬያለሁ ሀቡ እርጉዝ እያረባላ የኔ እናት አታልቅሽ ባላ እሺ የኔ እናት በእናትሽ ሁሉም አለፈ እኮ ዛሬ በትዝታው ደስ እያለኝ ነው የምዘፍነው የልጄን ዘፈን እዛ በለቅሶ ነበር እስረኞችን ሁሉ ማታ ማታ ያለ አንድ ሰው እንዳወራ ዘፈን ዝም በሉ ብዬ ነው የምዘፍንላቸው አንዱን ደግሞ ልስፋደልሽ አቦ ሌላም አለ አንጀቴናስ ሬ ከዚኔ ቢሄድም ተንገበገብኩልህ ደግም ያላይህ እንዴት እችላለሁ መኖር ካንተ ርቄ አንተን እንዳይከፋህ ልሰናበት ስቄ አይ እናት መሆና አይ ወላጅነትህ ያስከፍላል ዋጋና ዋጋ ስለውነትህ ፈጣሪ ሲልልና እንገናኛለን እንዲህ ተለያይተና መች እንቀራለን ለጊዜውም ቢሆና ልሰናበትህ አይቀርም መምጣትህ ወዳለሁበት ማሚ የምታለቅሽ ከሆነ አልዘፍንም በቃ ባለ በቃ ሌላ ጊዜ ሲረሳ በደንብ አድርጌ ዘፍንልሻለሁ እንድታለቅሽ አልፈልግም እርጉዝ እያረባላ አቡ ባላ ተይኝ እኔ አሁን ደህና ልሁን በእናትሽ አታልቅሽ በቁርአን እሺ ማሬ እሺ ኢንሻአላህ በቅርቡ ልጅሽ አቅፈሽ ደግሞ እናይሻለን የኔ እናት አኪድ ይመጣል የኔ ልጅ እኔ ልጄ ካለ ምንም አልፈልግም እናቴ ይመጣል ደግሞ ፈጣሪ ግን እያየ ነው ሁሉን ነገር አንቺ ለሱ ብቻ እና እሱ ያያል ችግር የለም ያያል ፈጣሪ የሚወደውን ነው የሚፈትነው እዚህ ምድር ላይ ግን ደግሞ ለዚህ ነገር ምክንያት የሆኑ ሰዎችን ደግሞ ፈጣሪ እውነት መኖሩን ዓለም እንዲያይ ያሳየናል በህይወት እያለን ሁላችንም በህይወት እያለን ያሳየናል ሪታዬ በጣም ነው የምናመሰግነው የኔ እናት እሺ ክበሪልኝ እድሜና ሪታዬ በጣም አመሰግናለሁ የኔ ፍቅር እሺ ማበናትሽ በጣም ነው የማመሰግነው በወጣ ይተካ ክበሪልኝ ወላሂ በጣም አመሰግናለሁ የኔ ወርቅ ግን ኢቃማ ኖረም አልኖረም ቤሩት ነው ምንም አይነት እንትን እንደሌለ ነው ያየሁትኝ ማለት ኦሬዲ እኮ ሱሱ ህጋዊ ሰው ናት ግን መጀመሪያ ኢቃማ አቡ አንዳንዴ ይልሽ እዛ ጋር ኢቃማ የሌለው ሰው ራሱ እየወጣ ነበር ነው ያያየው ተሞክሮለት ለኔ ግን የሊባኖስ ህዝብ በሙሉ ነው የሞከረልኝ ሃይባ ገባሽ ግን እዛ ጋር በቃ ታውቂያለሽ ምን እንደሚደረግ ገንዘብ ካለሽ ምንም ታደርጊያለሽ እና እኔ ጓደኞቼ ወላይ ሃኒ የምትባል ጓደኛ አለችኝ ሃይባ ደምን ባያለቀሰች $10,000 ለምን አይሆንም እከፍላለሁ እያለች ለማስወጣት ግን በቃ እዛ ጋር ስለተያዘ የኔ ጉዳይ ለብቻ ነው የተያዘው በቃ ታውቂያለሽ ለብቻ ማለት ነው አብራኝ የታሰረች ልጅ አይዲ ሳይኖራት በሌላ ነገር ተከሳ ወጣለች እንደውም ለፍርድ ቤት ተመላልሳ ወጣለች እኔ ፍርድ ቤት እንኳን የሚያስኬድ ክስ እንኳን የለብኝም ነበር ገባሽ ግን በቃ ስለተያዘ የኔ ነገር የኔ ስም ብሎክ እንድደረግ ስለሆነ የተሰጠው ኢትስ ኦኬ መጀመሪያ ነበር ሞጣው የሁሉ ጊዜ እንኳን አልቆይም ነበር ወላሂ ነው የምልሽ ያ አይ ነው በስንት ነገር በጠበቃ በስንት ተሞከረ ግን ፈጣሪ አላለውም ኢትስ ኦኬ ፈጣሪ ሁላ ተጠርጂ አዎ መርማሪዎቹ ሁላ አውርተውኛል ሃኒም ያልኩሽ ጓደኛዬም የምታናገረውን ፖሊስ ውስጥ ድረስ ጠርቶኝ እኔ እየረዳሁሽ ነው ግን ከኋላ የሚዘጋብኝ ሰው አለ ምን እንደሆነ አላውቅም ሁላ እስኪለኝ ድረስ ማለት ነውና
ይሁን በቃ ከዛ ነው ይሄን ነገር ሳቅ በቃ ትኬት ልቁረጥ በቃ አልኩኝና ራሴ ነኝ የቆረጥኩት ለማንም ሳልናገር ለነገ ዛሬ ለነገ ቁረጡልኝ አልኳቸው። ትኬት አቅርቢ ካሉኝ 1 ወር ሆኖታል። ግን እየታገሉልኝ ስለነበር ጓደኞቼ ልፋታቸውን ገደል ላለመክተት ቁጭ አልኩኝ። እንደምሄድ ደግሞ አውቀው ነበረ። ግን በቃ እነሱ በጣም እንቅልፍ አጥተው እየለፉ ስለነበረ በጣም ብዙ ጓደኞቼም ሀይባ አሁን የማንን ስም ጠርቼ ማንን እንደማመሰግን አላውቅም። ቤሩት ላይ ሀብ ወላሂ ነው የምልሽ። እዚህ እንኳን ስመጣ የቤሩት ህዝብ ኢትዮጵያ ያሉት ኤርፖርት ድረስ ነው የጠበቁኝ። እዛም እንደዛው እስር ቤቱ እስኪንጨናነቅ ድረስ ማነሽ አንቺ እስክባል ፖሊሶች ይጠሩ አንቺ ምንድነሽ ያልጠየቀኝ ህዝብ የለም። አንድ ቀን ሳይቸግረኝ ከኔ አልፎ እኔ ኖሮኝ ለሰው እንዳደርግ እዛ ጋር የሆኑት በቃ የቤሩት ሰዎች ያለቀሱ ደምንባ ብታይ እያለቀሱ እኔ ጠንክሬ እነሱ ነበር ማባብለው ገባሽ። በጣም መልካም ሰዎች አሉ፣ በጣም ጥሩ ሰዎች አሉ ገባሽ አቡና የቤሩት ህዝብ ለመረዳዳት ማን ብሎት ድሮም እኮ ቤሩት ላይ ያሉት ለመረዳዳት ማን ብሏቸው የቤሩት ሰው አንድ ሰው ሲታመም ሌላ ሀገር ያለ ረድቶ ይባል እንዴ? እዛው እርስ በርሳቸው አይደል የምትረዳዱት? ቤሩት በጣም አብዛኛው ያለው የአራዳ ልጅ የድሃ ልጅ ሙድ የገባቸው እርስ በርስ የሚረዳዱ ናቸው። እንደዚህ አይነት አሉ ደግሞ እንደዚህ ጠንቋይ አይነት ደግሞ እኔ ብቻ ሀገሪቷን ልኑርባት እኔ ብቻ ልብላባት የሚሉ ግን ደግሞ ፈጣሪ ያያል። ፈጣሪ ያያል። በጤናዋ እኔ በጤናዋ ይምጣ ነው የምለው። ፈጣሪ በጤናዋ መጥቶ አልጋ ላይ ማቅቃ ያሳያት። የዚህ ሁሉ ያስለቀሰችው ሱሱ ታዋቂ ስለሆነች የሱሱ ወጣ እንጂ በጣም የብዙ ሰው እንባ አለባት። በጣም የብዙ ሰው ህይወት አበላሽታለች። ፈጣሪ ደግሞ ማለት ነው ይዘገያል። እንድትማር እድል እየሰጣት ነው። እድል በልጇ በቤተሰቧ በምኗ ማይምጣ እራሷ አልጋ ላይ ማቃ አልጋ ላይ ሆና የበደለቻቸው ምስኪን ድሃዎች ያስለቀሰቻቸው እንባን ትቁጠራቸው። እራሷ እየቆጠረች ታልቅስ ነው ምለው። እኔ ሱሱ ታዋቂ ስለሆነች ነው የሱሱ በደል አደባባይ የወጣው። በጣም ብዙ ቤት ይቁጠራቸው በእሷ የተበደሉ በእሷ ህይወታቸው የተበላሸ ሰዎችን በጣም ብዙ ሁኔታ የመጡ ፈርተው እዛው ሀገር ላይ ስላሉ ፈርተው መናገር ይፈሩ በጣም ብዙ አሉ። ከዛ ሀገር ይውጡና እኔ ራሴ እያመጣው እዚህ ጋር አሰማቸዋለሁ። ከራሳቸው ከዛ ሀገር ከወጡ በኋላ ብዙ ሰዎች ኮንታክት አድርገውኛል። እኔ በእሷ በጣም ብዙ በደል ለወንድ የሸጠቻቸው በጣም ብዙ ያደረገቻቸው፣ ግን እዛው ሀገር ላይ እያሉ ደፍረው እሷን መናገር አይችሉም። ይፈሯታል፣ ጠንቋይዋ ይፈሯታል። ገባችሁ? ስለዚህ ኢትዮጵያ ከገቡ በኋላ እያንዳንዳቸው እየመጡ ቪዲዮ አብርተው ያደረሰችባቸውን ነገር ይናገራሉ። ሱሱ ታዋቂ ስለሆነ ለማወቀ ሱሱን ያቺ ፌክ አካውንቷ የተከሰስኩባት ፌክ አካውንት ማለት ነው። የኔ ውድ በጣም አዝኛለሁ ምናምን ብላ ስጽፍልኝ አይ አንቺ ግርሽ ሰቅለሽ ቁጭ ብለሽ አንቺ በሰራሽ ወንጀል እኔ ታስሬ 2 ሀገር ተጠርዢ በካልቾ ብላ አባረሩኝ አይ ምናምን አልኳት። ከዛ እንቅልፍ እየተኛው አይደለም ማለች። እኔ ጸጸት እያንገላታኝ ነው። እኔ ያደረኩት ያንን ለአንቺን ስለምወድሽ በጣም ስላመመኝና በእኔም በራሴ የደረሰ በሷ የደረሰብኝ ግፍ ስላለ ነው። እና አንድ ቀን ማንነቴን እነግርሻለሁ፣ ገልጽልሻለሁ። አሁን ማንነቴን ልነግርሽ አልፈልግም። እሷ እኔ ላይ ያደረገችውን ነገር ስላደረገችብሽ ለዛ እኔ አንቺን ያገዝኩ ያልተሰምቶኝ ነበረ። አንቺ ብለሻል አለች እንቅልፍ አይተኙም አቃዣቸዋለሁ የህሊና በሽታ እሰጣቸዋለሁ እንጂ የራሳቸው ጉዳይ ብለሻል። እንቅልፍ ያጣሁት እኔ እንጂ እነሱ አይደሉም። ምክንያቱም እኔ ባደረኩት ነገር በማታውቂው ተጠርጥረሽ ታስረሽ ለዚህ ደረጃ የበቃሹ በእኔ ተነሳ ነው ብዬ መቼም ራሴን ይቅር አልለውም ብላ ነው እያበደች ቮይስ ላከችልኝ። ግን ቮይሱ ምን አድርጋው ነው ይሄ የሆነ ኢፌክት አድርጋበታለች አልኳት። እንግዲህ ከመሀላችን ያለች ሰው ነች ስላት በፍጹም አለችና በቃ እንደዛ ብላ ስትለኝ ኧረ ፈጣሪ ለኔ ሲጀመር ሰበብ ነበር የሚፈልጉት እኔ ለመጣል ለማስወጣት ከዛ ሀገር ሲጀመርም እንደዛ ነበር አይደል እንዴ? እኔ አንድ ቃል እስቲ እነሱን ተናግሬያለሁ። እኔ ክፉ ቃል እኔ ወላሂ አይባ እስር ቤት ሆኜ ያመመኝ ንጹህ መሆን እንደዚህ አይመስላትም። ይኸውልሽ አንቺ እዛ ሀገር ላይ እያለሽ እሷ የሚያልፍላት አይመስላትም። እሷ ጋር ገበያ የሚመጣ አይመስላትም። ስለዚህ ያለው ብቸኛ መንገድ የሚከፈለው መስዋዕትነት ሁሉ ተከፍሎ አንቺን ከዛ ሀገር እንድትወጪ ማድረግ ስለነበር፣ ግን እንኳን ወጣሽ ሱሱ በጣም የምትደሰችበት ከዛ ሀገር እንኳንም ወጣው የምትይበት ቀን ይመጣል በቅርቡ። ከዛ ቆሻሻ መሀል ተነቅዬ እንኳን ወጣው ነበር እንኳንም በይወልሽ አላህ በጣም ስለሚወድሽ ነው ከነ ሙሉ አካልሽ ከዛ ሀገር ይወጣሽው እንጂ የሆነ ነገር ትሆኚ ነበር። የሆነ አካልሽ ይጎል ነበር ወይ ታብጂ ነበር፣ አብደሽ ነበር ከዛ ሀገር የምትወጪው። አብደሽ ወጥተሽ አማኑኤል ከምትገቢ እንኳን ከነ ሙሉ ጤናሽ ወጣሽ። አልሐምዱሊላህ። ልጇና ባሏ ምንድን ነው ምን እንዳታመጣ ነው ልጇና ባሏ ላይ ይሄን ያህል ፓወርማ አትስጧት ለአንድ ተራ ጠንቋይ። እንትን አንቺ
እንኳንም በጤና ወጣሽ። ሁሌም እንኳንም በጤና ከዛ ሀገር ወጣው ብለሽ ታመሰግኛለሽ። እንኳን ሳታብጂ እንኳን አካልሽ ሳይጎል። ገንዘብ ነው የከሰርሽው፣ ሌላ ምንድን ነው? ገንዘብ ነው። ገንዘብ ይተካል፣ ይሰራል፣ ይመጣል። ትሰሪያለሽ፣ ይመጣል። እኛ ከጎንሽ አለን። እኔ ባለኝ ነገር ሁሉ ከጎንሽ ነው። ትሰሪያለሽ። ኑሪልኝ እኔ እናት፣ ኑሪልኝ እኔ እናት።